አዳማ ያላችሁ ከአዳማ ተነስቼ ነው የምሄደውና ሁላችሁም ፋኖቼ ባይ ባይ። ለአንድ ሳምንት እዚህ የለውም ማለት ፈልጋለሁ። ወደ ዝዋይ ልሄድ ነው፣ ወደ ውቢቷ ከተማ ለመዝናናት ልሄድ ነው ማለት ነው። ዓለም 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 ዓለምዬ ዓለም 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 ዓለምዬ በሊቅ በጠቢቡ ኢቭን ዩቲናስ ራሱ ለምንድን ነው ይሄን ነገር መፍታት አለባችሁ እነራቺ ሁሉም እነ ጆን ዳንኤል ሳይቀሩ ማለት ነው ሁሉም ነገሩ መፍታት አለባችሁ ብለው እዛ በቃ ኑ ምናምን እያሉኝ ነው። እኔ መጨነቅ ማስጨነቅ ምናምን የሚባል ነገር አልፈልግም። ገባችሁ አይደል? ብቻ በጣም በተደጋጋሚ ጊዜ ኢንቦክስ እያዋሩኝ ነው ያለው። ቪዲዮ ቫይራል ወጥቷል። ሰላም ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ ሰላም ነን። ዛሬ ባበደ ቪዲዮ መተናል። ቤተሰቦቻችን ዛሬ ከአዳዲስ እንግዶች ጋር ነው የተከሰትኩት። ራሳቸውን በማስተዋወቅ ይጀምራሉ። ሰላም ቢያቸው ከሷን ጀምር። ትንሽ ያፍራሉ፣ ለዛ ነው። ስምሽን በማስተዋወቅ ሰላም በማለት ጀምር። እሺ፣ ሰላም የላ ቤተሰቦች፣ ዮርዳኖስ እባላለሁ። ሰላም ብለናል። እንዴት ነው አቀባበል? በሞራል ነው። እሺ። እና ዛሬ መጣ ነው ቤተሰቦቻችን። በነገራችን ላይ እንደዚህ ደስተኛ ሆኜ ምናምን አይታችሁኝ አታውቁም እና ጉዳይን ከመጀመሪ በፊት እሷም ሰላም ትበላችሁ። ሰላም እንዴት ናችሁ? የላ ቤተሰቦች ሀና እባላለሁ። ሰላም ብለናል። ሰላም ብለናል። ሰላም ብለናል። እና ቤተሰቦቻችን ዛሬ በጣም ደስ ብሎኛል። በእንደዚህ አይነት ቪዲዮ መጥቼላችሁ አላውቅም። ለምንድን ነው ቢባል በተደጋጋሚ ጓገጭ እያልኩ በጣም ብዙ ነገር ውስጥ ገብቼ በጣም ብዙ ነገር ውስጥ እስከመታመም ድረስ ኢቭን ደርሼ ነበርና ቤተሰቦቻችን ኢቭን በጣም ብዙ ነገር እስከመሆን ድረስ ደርሼ ነበረ። ብቻ ዛሬ ራሴን ለማሳረፍ ለ15 ቀን ጠፍቼባችሁ ነበር። አይኑ አውቃለሁ። ሁላችሁም ይሄን ቪዲዮ ኮፒ ሊንክ እንድታረጉልኝ ፈልጋለሁ። ያው ሊልኩኝ ነው ወዴት እንደሆነ እሱም በቪዲዮ ማል ነገራችኋለሁ። ቪዲዮውን ያላያችሁ ሰዎች ካላችሁ ገብታችሁ ማየት ትችላላችሁ። ቪዲዮ ተለቆላችኋል። ከ15 ቀን ይመስለኛል በፊት የተለቀቁ በተከታታይ ቪዲዮዎች ስላሉ ገብታችሁ እነሱን ይሁ ከገዛ ጓደኛዬ ጋር ተጣልቼ ኢቭን ብዙ ጓደኞቼ ገብተው ምናምን ነገሩን ለማስታረቅ ለመፍታት ሲሞክሩ እኔ አሻፈረኝ ብያለሁ። ለምንድን ነው ቢባል አሻፈረኝ ያልኩት ያልተገባ ነገር ሲያደርግ ስለደረስኩበት እሱን ነገር ብዙዎቻችሁ አይታችኋልና እኔ አሁን ላይ በጣም እረፍት ያስፈልገኛል ብዬ ስላሰብኩኝ ቤተሰቦቻችን ጉዞው ይነገራቸው ጉዞ አሁን ልሄድ ነውና ቤተሰቦቻችን ሁሉንም ተሰናብቻቸው ነው። አዳማ ያላችሁ ከአዳማ ተነስቼ ነው የምሄደውና ሁላችሁም ፋኖቼ ባይ ባይ። ለአንድ ሳምንት እዚህ የለውም ማለት ፈልጋለሁ። ወደ ዝዋይ ልሄድ ነው፣ ወደ ውቢቷ ከተማ ለመዝናናት ልሄድ ነው ማለት ነው። ምክንያቱም ሰሞኑን ያለውበት ሁኔታ አላውቅም፣ በጣም ራሴ ዲፕሬሽን ውስጥ ገብቻለሁ እና ቪዲዮ የመሸኛ ቪዲዮ እያደረጉልኝ ነው እዚህ ጋርና እኔ ከምናገረው እነሱ ቢናገሩት ሞር የተሻለ ይመስለኛል። እስቲ አንዳንድ ነገር ለቤተሰቦች በሏቸው። ያው ቤተሰቦች እንዳያችሁት ሰሞኑን ከጓደኛው ጋር ተጣልቷል። በጣም ደብሮታል። ያለበት ሁኔታ ጥሩ አይደለም። ብቻ ያው እሱን ነገር ቤተሰቦች የሚያውቁት አልገባሽ አይደልና ግዴታ ራሴ ማሳረፍ አለብኝ ብዬ ስላሰብኩ ነው። ቤተሰቦቻችን ዛሬ የተከሰተ ነውና ያለውን ነገር ነግሬያችሁ እዛም ቪዲዮ ሰራላችኋለሁ። ይሄ ቪዲዮ አላቋረጥም። እነሱ እንደውም አብረን እንዳጋጣሚ እንሂድ ብያቸው ነበረ፣ ግን ያው አንዳንድ ስራ ማስተካከል ያለባቸው ነገሮች ስላሉ ከ3 ከ4 ቀን በኋላ ተመልሰን እንመጣለን ብለዋል እና ቤተሰቦቻችን ብቻ ደስ ብሎኛል። እዛ ሄደን እንዝናናለን፣ ዘና ፈታ እንላለን። ብቻ በዚህ 3-4 ቀን ውስጥ የማትመጡ ከሆነ ዙዋይን ሩዋንዳን ማረጋት አሁን እሱን እንልከውና እንመጣለን። ከ3 ቀን በኋላ እኛ እንሄዳለን። ባመጡስ እኔ ለመደለል እንዳይሆን የበር እኔ ለመደለል እንዳይሆን በ3-4 ቀን ውስጥ ዙዋይ የማይመጡ ከሆነ ቤተሰቦች በጣም ነው ይደብረኝና ያው እዚህ ጋር ዛሬ የተከሰትኩት ቤተሰቦቻችን እዛ ዝዋይ እንደሚሄድ በስነ ስርዓት ልነግራችሁ ስለፈለኩኝ ነው። ገባችሁ አይደለና ሁላችሁም ይሄንን ቪዲዮ እየቆራረጣችሁ ቲክታክ ላይ መድረስ ስላለበት ያ ቪዲዮ የመግረፉ ቪዲዮ በጣም ቫይራል ወጥቷልና እሱ ቪዲዮ ያዩ ሰዎች ይሄንን እንዲያዩት ፈልጋለሁ። ገባችሁ አይደለና ሁላችሁም በምትችሉት አቅም ቲክታክ ኤኒ ሶሻል ሚዲያ ፕላትፎርም ላይ ፖስት ማድረጋችሁ እንዳረሱ ማለት ነው። ዝዋይ ልንሰነባበት ነው። እኔ ስለያቸው በእንባ ነው። መዝናናት ይሻላል ከመተከዝ ነው የሚባለው። ከማዘን መዝናናት ይሻላል ነው የሚባለው። ይሻላል በደንብ አላቅም ብቻ አባባሉንና ያው እዛ ሂጄ መዝናናት ፈልጋለሁ ለአንድ ሳምንት። የምሬ ነው። እዚህ በጣም ተጨናንቄ ነው ያለሁት። ቤተሰቦቻችን ሪፍሬሽ ያስፈልገኛል። ዘና ፈታ እንላለን። ካሜራማን በነገራችን ላይ በጣም ነው በመሄድ ደስ ያለ ይመስላል። ፈታ እያለ ነው እሱም። በነገራችን ላይ ካሜራማን ይሄንም ይዤ ነው እዛ ፈታ እንጂ የምናደርገው ማለት ነው።
በ3 በ4 ቀን ውስጥ ደግሞ እነሱ ይመጣሉ። ቃል ገብተውልኛል። ካልመጡ ቤተሰቦች ይመጣሉ። ሲጀመር አይመጡም። ካልመጡ አይባልም። ለምን እንመጣለን? የምናስተካክለው ነገር ስላለ ነው። መጀመሪያ አንተን ሸኝና እንመጣለን። ቤተሰቦቻችን ወደ ዝዋይ እንሄዳለን ማለት ነው። በዛው መቂና ዝዋይ ቀርብ ስለሆኑ መቂንም ማስጎበኛቸዋለሁ። ቤተሰቦች ዝዋይንም ማየት የምትፈልጉ ሰዎች ባለፈው አዳማን ባይላይ ታሳይቻችሁ ነበረ ከጓደኛዬ ከዩቲ ጋር ማለት ነው። ዘቃ የሚቀረን የለም። ቀጣይ ደግሞ ዱባይ እንጥሳለን ማለት ነው። ግዴታ ኢንጆይ ማድረግ ካለብን ማለት ነው። ብቻ ቤተሰቦች ምን ልላችሁ ነው፣ ዛሬ እንደዚህ ደስተኛ በመሆኔ እኔ ራሴ ደስ ብሎኛል። ምክንያቱም ሰሞኑን ያለሁበት ነገር በጣም ደስ የሚል ነገር አልነበረም። ኢቭን ከገዛ ጓደኛዬ ጋር ተደባብሬ ፋዘር ማዘር ለኔ የሚሰጡኝ የሆነ አመለካከት እዛ አካባቢ የነበረ ሰው ቪዲዮን ያየ ሰው ጥሩ ኮመንት እያገኘሁበት አልነበረም እውነቱን ስነግራችሁና ከዛ ነገር መውጣት ስለፈለኩኝ ነው። ገባችሁ አይደል? ዝዋይ የሚሄደው ራሴ ማዝናናት አለብኝ ብዬ ስላሰብኩ እዛ ሄጄ ትንሽ ሪፍሬሽ አድርጌ 1 ሳምንት እመልሳለሁ። ከዛ በኋላ ሁሉንም ነገር ቤተሰቦቻችን በስነ ስርዓት አግባቡን በጠበቀ ሁኔታ በጣም ብዙ ዩቲዩበሮች በጣም ብዙ ቲክታከሮች ቤተሰቦቻችን ለምንድን ነው የማትታረቁት እያሉ በጣም ብዙ ማለት ነው እንትን እያሉ ነው። አዲስ አበባ መምጣት አለብህ ምናምን ሩዋንዳ እያደረጉት ነው ያሉት ለማስታረቅ ከግጭ ጋር ማለት ነው። ከኒ አሻፈረኝ ብያለሁ ቤተሰቦቻችን። ኢቭን ዩቲናስ ራሱ ለምንድን ነው ይሄን ነገር መፍታት አለባችሁ እነራቺ ሁሉም እነ ጆን ዳንኤል ሳይቀሩ ማለት ነው ሁሉም ነገሩ መፍታት አለባችሁ ብለው እዛ በቃ ኑ ምናምን እያሉ ነው። እኔ መጨነቅ ማስጨነቅ ምናምን የሚባል ነገር አልፈልግም። ገባችሁ አይደል? ብቻ በጣም በተደጋጋሚ ጊዜ ኢንቦክስ እያዋሩኝ ነው ያለው። ቪዲዮ ቫይራል ወጥቷል ብቻ አላቅምና ምን ልላችሁ ነው ቤተሰቦች፣ አሁን እኔ እንደዚህ በቃ የሆነ ያለፈ ነገር ማውራት አልፈልግም። ከጓደኛዬ ጋር ተቀጥላለህ? አልቀጥልም። እሱን ልመልስላችሁ ፈልጋለሁ። ከሴቷ ጋር ከፌቫን ጋር ተቀጥላለህ? አልቀጥልም። ሌላ እንድመልስላችሁ የምትፈልጉት ነገር ካለ ኮመንት ላይ የገባችሁ አስፍሩልኝ፣ መመልስላችሁ ይሆናል። እና በቃ ፈታ ማለት ነው ፈልገው ያለውን ነገር ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እኔ የምልህ ግን ኤላ ለውሳኔ ከመቸኮል በፊት ነገሩ ላይ ቆም ብላ አስበህበት። ስንቴ ላስብበት ማለት በተደጋጋሚ ብዙ ነገሮችን አጤንኩ። አብሮ አደግ ጓደኛዬ ከገዛ ፍቅረኛዬ ጋር ሌላ ነገር ሲያደርጉ ደረስኩባቸው። ኢቭን ሁለቱም እኔ ላይ ድራማ ለመስራት እየሞከሩ ነው። ገባሽ አይደል? እዚህ ይሄንንም ነገር መናገር አልፈልግም የምታውቁት ነገር ስለሆነ፣ ስለዚህ ነገሩ ላይ ቆም ብዬ አስቤበታለሁ። ገባሽ አይደል? ምንም አይነት ወደኋላ መመለስበት ነገር አይፈጠርም። መናገር እንፈልገው ነገር ገባችሁ አይደል? ቤተሰቦች ይሄንን ነገር አስረግጬ ነው የምነግራችሁ። ቅድምም ብያለሁ። በቃ ካላስጨረስኩ ማለት ያለብኝን ነገር ማድረግ ያለብኝን ነገር ተናገርኩ። በእኔ ህይወት ማንም ሰው አይወስንም። ገባችሁ አይደል? ኢቭን ከቴዳ ጋርም እስከ መደባበር ደርሻለሁ። ባለፈው ዕለት ከቤተሰቤ ጋር ሌላ ታሪክ ውስጥ ገብቻለሁ። ስላንተ የሚወራው ሰፈር ውስጥ አይደለም። ዋይ በቃ እኔ አይመለከተኝም። እኔ መታረቅ አልፈልግም። ሁሉም እንደ ፍጥርጥራቸው መሆን ይችላል። እኔ ከነሱ ማር ራሴን አውጥቻለሁ። አሁን ፕሊስ ስለዚህ ነገር አናውራ። ምሸኝ ከሆነ አስብበት እንድትሉኝ ነው እንዴ? ዛሬ ልሸኝ አይደል እንዴ? የዚህ ጋር የተከሰተ ነው ነውስሞ ግን ቢያንስ ከተዝናና በኋላ ፈታ ካልክ በኋላ ስትመለስ ልታስብበት ጥሩ ይመስለናል። እሱን የምናየው ይሆናል። አስጨነቁኝ እኮ ቤተሰቦች እንግዲህ አልቻልኩም። በሰረሲ ሞትኩባቸው ሰሞተባቸው። አይ ተናገርኩ እኔ ፕሊዝ እኔ በቃ ደስተኛ መሆን ነው ፈልገው ከዚህ ሰዓት ጀምሮ በቃ ደስተኛ የሆነ ላይፍ ነው ቤተሰቦቻችን ለእናንተ ማሳየት ፈልገው። እንደዚህ በጨቀጨቅ መምጣት አልፈልግም። ገባችሁ አይደል? በቃ ያ ነገር ያለፈ ነገር ነው። ባለፈ ህይወት ውስጥ እኔ መግባት አልፈልግም። ገባችሁ አይደል? በተደጋጋሚ እኔ ለማስታረቅ መሞክሩ ትላልቅ ሰዎችም ጓደኞቼ የቅርብ ቤተሰብም ፕሊስ በቃ እኔ መታረቅ አልፈልግም ከልጁ ጋር ካላስ አበደን ጨረሱ። ስንቴ ነው የምናገረው? በጣም ብዙ አወራው። ስለዚህ አሁን ቻው ተባብለን እንሂድ አይመስላችሁም ወይስ ምን ትላላችሁ? አይ በቃ ቢያንስ ከተዝናና ስትመለስ ብትታረቁ ደስ ይለናል። ቤተሰብ በኮሜንት አሳውቁን። እኛ ቢታረቁ ደስ ይለናል። ይቅርታ ብትባባሉ ደስ ይለናል። የተሰማን ስሜትም እናውቃለን ከጎን ስለነበርም ማለት ነው። ግን በቃ ዝም ብለ ይቅርታ ምናምን ብትባባሉ እኛ ደስ ይለናል። እንዴት ይቅርታ አላድርግለት? በቃ ይቅር በለው ካንተ ይለፍና እሱ በድሎሃል እኮ ግን ይቅርታ አድርግለት። ዝም ብለ ስትመለስ ራስን አዳምጥና ውስጥህ የሚልህን እኛ ስላልን ሳይሆን አንተ ራስህን ውስጥ ምን እንደሚል ሰምተክ ይቅርታ ምናምን ነገር በለው። ይቅርታ ባባሉ እኔ ካልፈለኩስ ማለት እኔ እኮ ተናገርኩ በተደጋጋሚ። እንዴት አሁን አጋጣሚ ቢሆን እንኳን እኔ በጣም ይገርመኝ ነበር። ኢቭን መታገስ እንኳን አልቻሉም። እኔ ሰርፕራይዝ ለማድረግ ስንት ነገር ደክሜ ገባችሁ አይደል ቤተሰቦቻችን ከአዲስ አበባ ድረስ መጥቼ እሷን ሰርፕራይዝ ለማድረግ ቀድመ ጠብቀኝ። ኢቭን የሱን ጃኬት ነበር የተቀበልኩት አይነት ነገር ቤተሰቦችና
ሰርፕራይዝ ለማድረግ ጠብቀኝ ገባችሁ አይደል ብዬው እዛ ካሜራማን ይዤ ሲሄድ ምናምን ሲሳሳሙ ደረስኩባቸው። ኢቭን እኔ ከኔ ጀርባ ሌላ ነገር እያሴሩብኝ ነው ማለት ነው። እንዴት ስለዚህ ነገር አናውራ ፕሊስ። በቃ ሰውን ተረጋጋ፣ ችግር የለውም። አሁን ሄደ ራስህን አረጋጋና ቢያንስ ለ3 ቀን ለ4 ቀን ተረጋጋና ከዛ እናወራበታለን ስለሱ። መታረቅ አለባችሁ። አጥፍቷል፣ በቃ ምንም ማድረግ አይቻልም። የብዙ አመት ጓደኛ ስለሆነ መታረቅ አለባችሁ። በኮሜንት አሳውቁን፣ ቢታረቅ ደስ ይለናል። አሁን ስለተጨናነቀ ከዚህ ጭንቀት ውስጥ ለመውጣት ሄዶ ለ7 ቀን ለ8 ያክል ይሄዳል። ቢያንስ እስከዛ ድረስ በቃ በኮሜንት ምናምን አሳውቁት፣ ቢታረቁ ደስ ይለናል። ትንሽ ረፍት አድርግና ከዛ ስለዚህ እናወራበታለን። እኔ በዚህ ነገር በቃ ወደኋላ መመለስ አልፈልግም እና ቤተሰቦቻችን በዚህ ነገር ምናምን እኔ ወደኋላ ባክ ማለት አልፈልግም። ገባችሁ አይደል? በተደጋጋሚ ያለውን ነገር ለቤተሰቦችም ስላሳወቁኝ እሱን ነገር በጊዜ ሂደት እናየዋለን። የሚፈታ አይመስለኝም፣ መፍታትም አልፈልግም። እንደዛው እንዳልተፈታ ይቀመጥ አይሻልም? አይሻልም? እንደዛ አይሻልም? እንዴት አይሻልም? እኔ እኮ እንዴት ላድርግሽ? አንቺ በእኔ ቦታ ብትሆኚ ትታረቂያለሽ? አንቺ የራስሽን ንገሪ። በቃ ያው ምንም ማድረግ አይቻልም። ካንተ ይለፍ። ይደብራል፣ ያደረገው ነገር ይደብራል፣ ግን ምንም ማድረግ አይቻልም። የብዙ ጊዜ የብዙ አመት ጓደኛ ስለሆነ ካንተ ይለፍ። በቃ ተረጋጋ። ግን አንቺ ብትሆኚ ይሄን ነገር ታረጊ ነበር? ያው ምንም ማድረግ አይቻልም። ጓደኛ ስለሆነ ይቅርታ ለማድረግ ሞክር። አሁን በእኔ ቦታ እናንተ ራሳችሁ ሳሉና አንቺ ለምሳሌ የገዛሽ ጓደኛሽ ከቪዲዮን አይተሻል፣ አላወራም በቃ ሲሳሳሙ ከአንቺ ፍቅረኛ ጋር ደረሽባቸው፣ ከሷ ጋር ታረቂያለሽ። ያው ምንም ማድረግ አይቻልም። ቢያንስ ከጓደኛ ጋር እንኳን ለመታረቅ ሞክር። የአንቺ ውሳኔ ምን ይመስላል? አይተሻል፣ ለመወሰን ይከብዳል። እኔንም ተረዱ። በቦታዬ ላይ ቢሆን ይከብዳል፣ ግን እኔንም ለመረዳት ሞክሩ ፕሊስ። በቃ ሞክሩ፣ በቃ ለመረዳት ትንሽ ቢያንስ ሞክሩ። እኔ ቤተሰቦቻችን በቃ እኔ አሁን በእንደዚህ አይነት ነገር ውስጥ እንትን ማለት አልፈልግም። ገባችሁ አይደል? እና በስለዚህ ነገር ማውራት አልፈልግም። አሁን ቤተሰቦቻችን ዝዋይ መቂ በቃ ዞር ብለን ምናምን ካሜራማን እንዲህ ነው ቦታ ሰልክት ያደረገው እሱ ነው። ዋና ምናምን አለ እያለኝ ነው። እስቲ ብቻ እኔ እንደ መጀመሪያ ነው የሚሄደው። መቂ እንኳን የሆነ ታይም ሄጃለሁ ቤተሰቦቻችን እና ዙዋዩን በደንብ ማየት እፈልጋለሁ። በጣም የሚዝናኑበት ቦታ ምናምን እንዳለ የተለያዩ ቪዲዮዎች ላይ ይቻሉ ብዙ ቲክታከሮች ፖስት ሲያደርጉና ሰልክት ያደረኩትም እዛ ለምን እንደሆነ በቀጣይ ቪዲዮ ምናምን ነገር አሳያቸዋለሁ ቤተሰቦቻችን። እሱ ነገር ሰርፕራይዝ ነው። ቤተሰቦቻችን ያው ራይዳችን ከቻስ ብሏል። ስለዚህ እንዴት ነው የሚሸኙ? ያው ከታርገተን እናወራለን። ድጋሚ ቻው ልበላችሁና ደውዬለት ሊዳ አይመስላችሁም? በጣም በቃ መለየት አልፈለጉም ከቤተሰቦቻችንና ያው ከ3 ከ4 ቀን በኋላ ትመለሳላችሁ ተስፋ አደርጋለሁ። ባትመለሱ ወየውላችሁ እንመጣለን። እና ቤተሰቦቻችን ከዚህ በኋላ ስለዚህ ታረቅ አትታረቅ ከእናንተ ጋር ማውራትም አልፈልግም። በዚህ ነገር ውስጥ ባገቡ ደስ ይለኛል ማለት ፈልጋለሁ። እንደዚህ ሲል ደግሞ እንዳይከፋችሁ በቃ መታረቅ ስለማልፈልግ ነው። ወደኋላ መመለስ አለ እንዴ? ወደፊት እንጂ የፈሰሰው አይታፈስም። በቃ ይሄ ትልቅ መልእክት ነው። ዝምቴ ካልገባችሁ ንግግር አይገባችሁም። አንዳንድ ሰዎችና መልላችሁ ነው ትልቅ ነገር ማሳወቅ እንፈልገው ነገር ወደኋላ ልመለስም ነው። ቻውሪኝ ሊድ ዓለም 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 ዓለምዬ ዓለም 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 ዓለምዬ በሊቅ በጠቢቡ በሼህ ሁሴን ሞት የኔ ላርግሽና ዓለምን ልያት ከናና ነው ቤቴ ውርጭ ነው ፈረሴ እና ቤተሰቦቻችን በቃ አሁን መኪናችን ጋር ደውለን እዛ ደግሞ ሆኜ ቦታው ላይ እየተዝናነው ምናምን ቪዲዮ ምሰራላችሁ ነገር ይሆናል ማለት ነው። አበናይስ ታይም ቻው ባይ። ሊድ ካሜራ ከታርጎ በቃ ወዳችኋለሁ።